ሰላም ወደዚህ ቻናል ተከታታይ በጣም አሪፍና ምርጥ ቪዲዮ ይዤላችሁ መጥቻለሁኝ። ትክክለኛ የቲክቶክ አካውንት አከፋፈት ለመክፈትም ሶስት ትክክለኛ ነጥብ ማወቅ የሚኖርባችኋል። አንደኛው ኢሜል አካውንት መጠቀም ይኖርባችኋል። ሁለተኛ ትክክለኛና የማትረሱትን ስትሮንግ ፓስወርድ ማስገባት ይኖርባችኋል። ሶስተኛ በርዝዴት ስታስገቡ ወይም ደግሞ በርዝዴታችሁን ስትሞሉ በጣም ጥንቃቄ ማድረግ ይኖርባችኋል። እንዴት አድርገን አዲስና አሪፍ ትክክለኛ የሆነ የቲክቶክ አካውንት መክፈት እንደምንችል አብረን እናያለን። ይሄ ቻናል አዲስ ነው። ሰብስክራይብ፣ ላይክ፣ ሼር በተጨማሪም ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ላይክ እና ሰብስክራይብ ማድረጋችሁ ብርታት ይሆነኛል እያልኳችሁ እንግዲህ ትክክለኛ የቲክቶክ አካውንት አከፋፈትን አብረን እናያለን። ቲክቶክ ላይ ስንገባ አብዛኞቻችሁ ሎጊንን ነው የምትጠቀሙት። ሎጊን አካውንት ከነበራችሁ ወደ ሌላ ስልክ ለማስገባት ወይም ደግሞ እዛው ቲክቶክ ላይ መልሰን ለመግባት ነው። እኛ ግን አሁን የምንጠቀመው ሳይን አፕ የሚለውን እንጠቀማለን። አካውንት የለኝም አዲስ መክፈት እፈልጋለሁ ሳይን አፕ የምትል ከታች እናገኛለን። ቲክቶክ አፕ ላይ ከገባን በኋላ እንግዲህ እሱን በመጠቀም ወደፊት እንሄዳለን። ሳይን አፕ ፎር ቲክቶክ ይለናል። ከላይ ሶስት አማራጮችን እዚህ ጋር ይሰጠናል። ከሶስቱ በኢሜል ብንቀጥል አሪፍ ነው። በፌስቡክ የሚለውን ትተን በጎግል የሚለውን ትተን ኮንቲኒው ዊዝ ኢሜል አካውንት የሚለውን በመጫን ወደፊት እንሄዳለን። ምክንያቱም ስልክ ቁጥር ልንቀይር እንችላለን፣ ሊጠፋ ይችላል። ኢሜላችንን ፓስወርዱን ካወቅን ግን መቼም ቲክቶክ አካውንቱ ከናንተ ጋር ይቆያል ማለት ነው። ኢሜል አካውንታችንን እዚህ ጋር እናስገባለን። ኢንተር ኢሜል አድሬስ ይለናል። ኢሜል አድሬሳችንን እዛ ጋር እናስገባለን። ኢሜል አድሬሳችንን ስናስገባ ከታች ጂሜል ከሆነ ጂሜል፣ ያሆ ከሆነ ያሆ፣ አውትሉክ ከሆነ አውትሉክ፣ ሆትሜል ከሆነ ሆትሜል፣ አብዛኞቻችን ጂሜል ስለምንጠቀም ጂሜል በማስገባት እንግዲህ ኮንቲኒው የሚለውን በመጫን ወደሚቀጥለው ስቴፕ እንሄዳለን ማለት ነው። ኢሜል መጠቀም ይኖርባችኋል ማለት ነው። ኮንቲኒው ተጭነን ስንሄድ እንግዲህ ኢሜል አካውንቱ የራሳችን መሆኑን ለማረጋገጥ 6 ዲጂት ኮድ ወደ ኢሜል አካውንታችን ይልክልናል። ያን 6 ዲጂት ኢሜል አካውንት ኮድ እዚህ ላይ ከኢሜል አካውንታችን በማምጣት እዚህ ባዶ ቦታ ላይ እናስገባለን ማለት ነው። 6 ዲጂት ቁጥሩን ካስገባን በኋላ ወዲያውኑ በራሱ ጊዜ ወደ በርዝዴት ስቴፕ ይወስደናል። እዚህ ጋር እንግዲህ በጣም ጥንቃቄ ማድረግ ይኖርባችኋል። ከ18 ዓመት በታች አድርጋችሁ ከሞላችሁ መጨረሻ ላይ ላይቭ እንዳትገቡ እና የተለያየ ነገር ይከለክላችኋል። ለምሳሌ ሞኔታይዝ ለማድረግ ላይቭ ለመግባት ይከለክላችኋል። ከ18 ዓመት በላይ መሙላት ይኖርባችኋል ማለት ነው። ከ2025 ይጀምራል እዚህ ጋር ወይ ከ26 ይጀምራል። ሸርተት በማድረግ እንግዲህ ከ18 ዓመት በላይ አድርገን እንሞላለን። ለምሳሌ 2000 ላይ ላድርገው። 2000 ዓመተ ምህረት ላይ ስናደርገው ያ ማለት 26 ዓመቴ ነው ማለት ነው። የሚቀጥለው ስቴፕ መንዝ ነው ወይም ደግሞ የትውልድ ወር የተወለድንበት ወር ማለት ነው። ወሩን አንዱ ላይ እናደርጋለን ወይም ደግሞ ትክክለኛውን እንሞላለን። ምንም ችግር የለውም። ዲሴምበር አረኩት። የሚቀጥለው ቀንዋ የትውልድ ቀን ቀኑን እንሞላለን ማለት ነው። በ2000 ዲሴምበር 28 አርጌ 24 አርጌ ልሙላው። ከሞላን በኋላ እንግዲህ ከ18 ዓመት በላይ አርጌዋለሁኝ። ኮንቲኒው የሚለውን በመጫን ወደሚቀጥለው ስቴፕ እንሄዳለን ወይም ደግሞ ይወስደናል አገን። ኮንቲኒው ተጭነን ወደሚቀጥለው ስቴፕ ስንሄድ የሚቀጥለው ስቴፕ የፓስወርድ ስቴፕ ይሆናል። ፓስወርድ ላይም ጥንቃቄ ማድረግ ይኖርባችኋል። የማትረሱትን ፓስወርድ መጠቀም ይኖርባችኋል። አንደኛ ርዝመቱ የፓስወርድ ብዛቱ ከ8 በላይ መሆን አለበት። የምታስገቡት ፊደል ከ8 በላይ ብዛቱ መሆን አለበት። ሁለተኛው ፊደል መጠቀም ይኖርባችኋል። ቁጥር መጠቀም ይኖርባችኋል። እንዲሁም ምልክቶችን መጠቀም ይኖርባችኋል። ስትሮንግ ፓስወርድ መሆን አለበት። ሶስቱም ራይት ማድረግ አለበት። ሶስቱ ራይት ካላደረገ ፓስወርድ ኮንቲኒው የሚለው ወደፊት የሚወስደን አይከፈትም ማለት ነው። ለምሳሌ ኢትዮጵያ #123 ልበል። ኢትዮጵያ የሚለው ፊደል ነው ተጠቅሜ ያለኝ። ሁለቱ ራይት አድርጓል። ከዛ ሃሽታግ ልጠቀም። ከዛ 1 2 3 ላርክ። ያ ማለት ሶስቱም ራይት አድርጓል ኢትዮጵያ። ቁጥሩን ብንተው ግን የመሃሉ ራይት አያደርግም። ኮንቲኒው የሚለውም ደምዘዝ ይላል። ኢትዮጵያ ፊደል ተጠቅሜ ያለኝ፣ ሃሽታግ ምልክት ተጠቅሜ ያለኝ፣ 1 2 3 ቁጥር ተጠቅሜ ያለኝ። በዚህ መልኩ ካስገባን በኋላ እንግዲህ ሶስቱም ራይት ካደረገልን በኋላ ኮንቲኒው የሚለውን በመጫን ወደሚቀጥለው ስቴፕ እንሄዳለን።
ሶስቱም ራይት ማድረግ አለበት። እዚህ ጋር ደምዘዝ ይላል ቁጥር ከተውን ካልተጠቀምን ማለት ነው። የፈለጋችሁትን ፓስወርድ ታስገባላችሁ። ሶስቱም ራይት ካደረገ በኋላ ኮንቲኒው የሚለውን በመጫን ወደሚቀጥለው ስቴፕ እንሄዳለን፣ ይወስደናል ማለት ነው። የሚቀጥለው ስቴፕ የዩዘር ኔም ወይም ደግሞ የኒክ ኔም ቦታ ነው። ቲክቶክ አካውንታችሁ ስሙ ምን ይሁን የሚለው ቦታ ነው። አዱ ቲቶሪያል ነው። አዱ ቲቶሪያል የሚለውን ለቲክቶኩም ተመሳሳይ ስም እመርጥና አዱ ቲቶሪያልን ካስገባው በኋላ ኮንቲኒውን በመጫን ወደፊት እንሄዳለን። አሁን ጨርሰናል። ቀጥታ ወዴት ይወስደናል? ወደ ቲክቶክ አካውንት ይወስደናል ማለት ነው። ወደ ቲክቶክ አካውንት ከገባን በኋላ እንግዲህ ቪዲዮ እንዴት እንለቃለን፣ ሴቲንግ እንዴት እናስተካክላለን፣ ብዙ ነገር አለ። ፕሮፋይላችንን በመጫን እንግዲህ ወደፊት እንሄድና ፕሮፋይላችን ፊት ለፊት ቲክቶክ አካውንታችን ተከፍቷል። ኤዲት የሚል አለ። ኤዲቱን በመጫን እንግዲህ ባዮ ማስገባት እንችላለን። እንዲሁም ደግሞ ዩዘር ኔማችንን ዶት ምናምን ከመሃል ላይ ካስገባ ዶቷን መቀየር እንችላለን። እዚህ ጋር 3 ነጥብ አለ። ኤዲት ማድረግ የምንችለው ባዮ እንዲሁም ፕሮፋይል ፒክቸር ኤዲት ላይ ገብተን ማስተካከል እንችላለን። እሱን አዱ ቲቶሪያል ዩዘር ኔሙ ዶት መሃሉ ላይ ስላስገባ ዶቱን አውጥቼ ያለው ሌላ ሰው ካልተጠቀመው ራይት ያደርግልኛል። ራይት አድርጎልኛል። ሴቭ የሚል ከላይ አለ። ሴቭ የሚለውን በመጫን በ30 ቀን ውስጥ አንዴ መቀየር ነው የምንችለው ዩዘር ኔሙን አውቃለሁኝ። ኮንፊርም የሚለውን በመጫን ኮንፊርም አደርጋለሁኝ። ባዮ እናስገባለን። ጽፈት ማስገባት ትችላላችሁ። እንዲሁም ፕሮፋይል ማስገባትም ትችላላችሁ ማለት ነው። ከተቻለ እዚህ ጋር ከጨረሳችሁ በኋላ አንድ ነገር ማድረግ ትችላላችሁ። 3 ነጥብ በመጫን ወደ ሴቲንግ ኤንድ ፕራይቬሲ ወደሚለው በመሄድ ከሴቲንግ ኤንድ ፕራይቬሲ ስር አካውንት የሚል አለ። አካውንት የሚለውን በመጫን አጌን አካውንት ኢንፎርሜሽን የሚል ከላይ እናገኛለን። ኢሜል ብቻ ስለሆነ ስልክ ቁጥር ጭማሪ ማስገባት ትችላላችሁ ማለት ነው። ስልክ ቁጥሩን ቬሪፋይ ታደርጋላችሁ። በሁለት ነገር ተከፈተ ማለት ነው፣ በኢሜልና በፎን ነምበር። በአጠቃላይ እንግዲህ ትክክለኛ የቲክቶክ አካውንት አከፋፈት ይህን ይመስል ነበር። እንደተማራችሁበትን ተስፋ አድርጋለሁኝ። በሚቀጥለው እስክንገናኝ መልካም ጊዜ